እኔ የተላኩት መልካም ስነ ምግባሮችን ላሟላ ነው የተጓደለውን ላሟላ ነው የተላኩት አሉ። አንተ በታላቅ ስነ ምግባር ውስጥ ትገኛለህ አመለ ሸጋ ያማርክ ስነ ምግባር የተዋበ ነው ብሎ አላህ ገለጻቸው። بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን። ዛሬ ረሱል አለይሂ ሰላቱ ወሰላም ትልቅ አጀንዳ ይዘው በመጡት ርዕስ ላይ ቆይታ እናደርጋለን። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢንማ ቡኢስቱ ሊኡተሚመ መካሪመ አልአኽላቅ እኔ የተላኩት መልካም ስነ ምግባሮችን ላሟላ ነው የተጓደለውን ላሟላ ነው የተላኩት አሉ። ስለዚህ ርዕሳችን ጸባይ ይኑርህ ጸባይ ይኑርሽ ጸባይ ይኑረን ጸባይህን አሳምር በሚል ስለ አኽላቅ እንነጋገራለን። አኽላቅ ሲባል ትልቁ አኽላቅ የመጀመሪያው ከአላህ ጋር ያለን ግንኙነት ማሳመር ነው። የአላህን መብት መስጠት ነው። ለማን? ለአላህ። ከአላህ ውጭ አካል ለማንም አለመስጠት የአላህ መብት ነው። የአላህን መብት ለአላህ Subhanahu Wa Ta'ala ብቻ መስጠት፣ አላህን በብቸኝነት መገዛት፣ የሱን ሐቅን መስጠት ከስነ ምግባሮች ሁሉ ትልቁ ስነ ምግባር ይህ ነው። ለአላህ ታማኝ ያልሆነ ለማንም ታማኝ ስለማይሆን መጀመሪያ የረቡል ዓለሚን ሐቅን መወጣት፣ በችግርም በደስታም እሱን መጠየቅ እሱን ማመስገን ከሱ ጋር ያለን ግንኙነት ያማረ መሆን አለበት። የመጀመሪያው አኽላቅ ይሄ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አኽላቃቸው ከነብይነት በፊት እጅጉን ያማረ ነበር። ነብይ ከሆኑ በኋላ ደግሞ አላህ በአኽላቅ ላይ አኽላቅን በስነ ምግባር ላይ ስነ ምግባርን ምን አደረገላቸው? ጨመረላቸው። ወኢነከ ለዓላ ኹሉቂን ዐዚም አንተ በታላቅ ስነ ምግባር ውስጥ ትገኛለህ አመለ ሸጋ ያማርክ ስነ ምግባር የተዋበ ነው ብሎ አላህ ገለጻቸው። ከልጅነት ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን ይርቁ ነበር። ጣዖትን በጣም ይጠየፉ ነበር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን አይወዱም ነበር። የአላህ መልእክተኛ ሱብሃንአላህ ነብይ ሳይሆኑ በፊት ጀምር አንድ ጣዖት አምልከው አያውቁም። እኔ አንዳንድ የሚያጅበኝ እድሜያቸው 12 የነበረበት ወይንም ደግሞ አንዳንዶቹ ታሪክ ላይ 9 ይሉታል። በዛ ሰዓት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ገጠማቸው? አቡ ጣሊብ ወደ ሻም ለንግድ ይዟቸው በሄደ ሰዓት አንድ ባህታዊ እስቲ የታለ ያኛውን ልጅ ብሎ ጠየቃቸው። እንግድነት ራት ግብዣ ላይ ያደርግላቸው ፈልጎ እሱማ ንብረታችን እንዲጠብቅ ከውጭ አድርገነው አለ። ባህታዊ ምን አለ? ከናንተ ምን ጉዳይ አለኝ? ጉዳይ እኮ ከሱ ጋር ነው። እሱ ነው እኮ የምፈልገው አላቸው። በላት ይሁንብህ በኡዛ ይሁንብህ ብሎ ነብዩ ላይ ገና ሲጀምርላቸው ላትና ኡዛ እኔ ጋር የተጠሉ ናቸው አሉ። ሱብሃንአላህ ገና ልጅ ሆነው ነብዩ ጣዖትን አምልከው ቀርበው ማውቁም አላህ ነብይ ሳይሆኑ በፊት በዚህ ተንከባክበው አሳደጋቸው። ነብይ ከሆኑ በኋላ ደግሞ እጅጉን የአላህን አማና በጣም ተወጡት። ስለዚህ ዛሬ የምንነጋገርበት ርዕስ ስለ ጸባያችን ነው፣ ስለ አኽላቃችን ነው። አላህ Subhanahu Wa Ta'ala በብቸኝነት ስለመገዛት ትልቅ ስነ ምግባር ነው። ስለዚህም የኛ አኽላቅስ ምን መምሰል አለበት? አላህ ነብዩን አለይሂ ሰላቱ ወሰላም እንዳልኳችሁ ገለጻቸው። ወኢነከ ለዓላ ኹሉቂን ዐዚም ሙሐመድ ወይ አንተ በታላቅ ስነ ምግባር ውስጥ ትገኛለህ። መቼ ያላቸው? ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢካ ቢመጅኑን አንተ ኮብድ አይደለም እብድ ነው ሲሏቸው የተለያየ ታፔላ ሲለጥፉላቸው በጭራሽ እንዳሰማቸው አንተ ማለት በጣም ስነ ምግባር ያማረ አመለ ሸጋ ያለህ የተዋብክ ነው ብሎ አላህ ወኢነከ ለዓላ ኹሉቂን ዐዚም አንተ እጅጉን ባማረ ትልቅ ስነ ምግባር ውስጥ ምን ትላለህ ትገኛለህ አላቸው ነብዩና አለይሂ ሰላቱ ወሰላም። ስለዚህም
ስለዚህ ጉዳይ እናወራለን። አላህ ነብዩን በአንድ የቁርአን አንቀጽ ላይ ሲያወራቸው ፈቢማ ረሕመቲን ይላቸዋል። ፈቢማ ረሕመቲን ሚነላህ ከአላህ በሆነ ችሮታ እዝነት ሊንተ ለሁም ለነሱ ለዘብክላቸዋል። ለዘብ ለስላሳውን ክላቸው ወለው ኩንተ ፈዘን ገሊዘ ልቀልቢ አንተ አመለ መጥፎ ልበ ደረቅ በሆንክ ኖሮ አላቸው ለንፈዱ ሚን ሐውሊካ ከዙሪያ በተበተኑ ነበር። ማንም አንተ አካባቢ አይኖርም ነበር። ደረቅ ስነ ምግባርህ የተበላሸ ቢሆን ኖሮ አንተ ዙሪያ ማንም አይሆንም ነበር አላቸው አላህ። ነገር ግን በአላህ እዝነት ሊንተ ለሁም ለነሱ ለዘብክላቸው አላቸው። ፈዕፉ አንሁም አለ አላህ ከነርሱም ይቅር በል ወስተግፊር ለሁም ለነሱ ምህረት ለምንላቸው ወሻዊርሁም ፊል አምሪ በነገሩ ላይም ሁሉን አማክራቸው ፈኢዛ አዘምተ ከተማከርክ በኋላ በሆነች ውሳኔ ላይ ከወሰንክ ከቆረጥክ ሐሳብን ከደመደምክ ፈተወከል አለላህ በአላህ ተመካ ኢነላሃ ዩሂቡል ሙተወኪሊን አላህ በሱ የሚደገፉትን በሱ የሚመኩትን ይወዳልና አላቸው አላህ። አየ ፈቢማ ረሕመቲን ሚነላህ በአላህ እዝነት ችሮታ ሊንተ ለሁም ለነሱ ለዘብክላቸው። ለስላሳ ሰው እኮ ይወድላል። ይሄ ግርጭርጭ ሰውን የሚያመናጭቅ ሰውን የሚሳደብ ሊሆን ወይም ደግሞ ረሱሉን እኮ በዚሁ ገለጸላቸው ወለው ኩንተ ፈዘን ገሊዘ ልቀልቢ አላቸው። ጨካኝ እኮ ነው። አመለ መጥፎ ብትሆን ለንፈዱ ሚን ሐውሊክ ከዙሪያ ይበተኑ ነበር አላቸው። ስነ ምግባርህ ግን ያማረ በአላህ እዝነት ችሮታ ያማረ ስለነበር አላህ ስብሓነሁ ወተዓላ በዚህ መልኩ አንተን አከበረህ። በዚህ መልኩ ካንተ ዙሪያ እንዲሆኑ አደረገ። ስነ ምግባር ታማኝነት፣ እውነተኝነት የትልቅ ስነ ምግባር መገለጫ ነው። በዚህ ስነ ምግባር ጉዳይ ልናወራ የፈለኩት ዛሬ ስነ ምግባራችን እየተቀየረ መጣ፣ እየተበላሸ መጣ። ትልቁ ኳሊቲ ደግሞ የኢስላም መገለጫ ከአቂዳ ጋር የማይነጣጠለው ልብ በሉ፣ ከአቂዳ ጋር የማይነጣጠለው ስነ ምግባር ብቻ ይዤ አቂዳን እተዋለሁ ባዶ ነህ እወቀው። አቂዳዬን እንደማሳምሬ ስነ ምግባር አበላሻለሁ አይሆንም። ስንቱ አሉ የተበላሸ አቂዳ ይዘው ትድናለህ እያሉ ጥሩ ስነ ምግባር እያሳዩ ሰዎችን ወደ ራሳቸው የሚያመጡ። አንተ አላህ የተስተካከለ ቀጥ ያለውን ዲን ሰጥቶ ኢስላምን ሰጥቶ ጥሩ አቂዳ ሰጥቶ አመልህን ጸባይሽን ጸባይን አሳምሬ ሰዎችን ካልተጣራ በጥሩ ስነ ምግባር ሰዎችን ዙሪያችንን ካላደረገን ታዲያ ጥቅሙ ትርፉ ምንድን ነው? ኪሳራ ነው የሚሆነው። ስለዚህ ሌሎቹ የተበላሸ እኮ ነው መንገድ ለአኺራ ኪሳራ የሆነ መንገድ ይዘው ግን ጸባይ አስተካክለው ምን ይላሉ? ብቅ ይላሉ። አንተ ከማንም በላይ ብቅ ልትል ይገባል። ለምን? የነብዩ ሰለላሁ ዐለይሂ ወሰለም መገለጫቸው ይሄ ነበረ። አረቦቹ ዘንድ ከነብይነት በፊት ስማቸው ማን ነበር? ሙሐመዱን አሚን አይደል? ታማኙ ሙሐመድ ተብለው ተጠሩ። ያ ሁሉ መከራ አድርሰውባቸው ሊገሏቸው ብለው ከመካ ወደ መዲና ሲያባሯቸው እኮ እሳቸው ጋር የተቀመጠውን አማና ለዓሊ ብን አቢ ጣሊብ ይህንን አማና ሳትመልስ እንዳትመጣ አሉት። ሊገሏቸው ያሉትን የማንም አማና አንተ ጋር ካለ ጸባይ ስነ ምግባር የእስላማዊ መገለጫ መሆን አለበትና ያንን አማና መወጣት አለብህ ነው። ስነ ምግባር ያለው ሰው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ደረጃው ከፍ ያለ ነው አሉ። ነቢ ደርዳ ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ما من شيء أثقل في ميزان العبد المؤمن يوم القيامة من حسن الخلق قالوا ما نمسو نجا يوم القيامة يا الله باريا أمان يوم باريا ميزانه ميكبدلت يميمزنلت من بتام تلك درجة لياغن يميچلو عند ملكام سنة مقبار يلم مالو من حسن الخلق قال وإن الله يبغض الفاحش البذي بذي ماله هو الذي يتكلم بالفحش بمدفو نجر من نجر فاحشون مدفو نجر إن الله يتألالو سن مقبار يالله سو نجا درجاو كفلال جنة لمقباتن تلقو سبب نو لفتن دكمن نجا جنة كاتر كسارة مالته نو سكيت دل مالت فمن زهزه عن النار وأدخل الجنة فقد فاز سكيت مالت
ከጀሃነም ርቆ ጀነት መግባት የስኬቶች ሁሉ ትልቁ ስኬት ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ አን አቢ ሁረይረተ ረዲየላሁ ዐንሁ ቃል ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን አክሰሪ ማ يدخل الناس الجنة አብዛኛው ሰው ጀነት የሚገባበት ባህሪ ወይም ጀነት የሚገባበት መንገድ በምንድነው ተብሎ ሲጠየቁ ቃል ተቅዋላህ አላህን መፍራት ወሁስኑል ኹሉቅ ስነ ምግባር ማማር ነው። አላህን ፈርቶ ያማረ ስነ ምግባር ካለው አሉ ጀነት ለመግባት አብዛኛው ሰበብ የሚሆነው ይሄ ነው አሉ። ወሱኢለ አን አክሰሪ ማ يدخل الناس النار አብዛኛው ጀሃነም የሚገባው በምንድነው አሉ። አዕዘነ አላህ ይጠብቀን። ቃል ፈቃለ አልፈም ወልፈርጅ አሉ በዚች በአፍና በብልት ምክንያት ነው አሉ። በአፍ ነው መጥፎ ነገር ሰው የሚቦጨቀው የተለያየ ነገር መጥፎ ነገር እቻ እንደበት ታወጣለች። እንደዚሁም ብልት ነው ሐራም ላይ በመጣሉ ብልት ሲባል ሐራም ላይ በመጣል ነው። አላህ ይጠብቀን። በዚህ ይጠየቃል እንጂ ብልት ሐላል በሆነ መንገድ ጋብቻ አግብቶ የሚያደርገው ግንኙነት ይበልጡንም ደረጃውን ከፍ የሚያደርግለት ሰደቃ ነው አይደል? ወፊ ቡድ አሐዲኩም ሰደቃ እስላም አስተምሬን አንዳችሁ ከባለቤቱ ጋር የሚያደርገው ግንኙነት ሰደቃ ነው ምንዳለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንተ አላህ ነብይ ወይ ለመሆኑ እንዴት ነው ሰው ስሜቱን አርክቶ ተደስቶ አጅር ያገኛል እንዴ ያላቸው? ነብዩ በጥቅሉ አው አላሉትም። ምን አሉት? እስቲ ንገረኝ ብልቱን በሐራም ላይ ቢያውለው ዝሙት ላይ ቢወድቅ ወንጀለኛ አይሆንም ነበር እንዴ አሉት። እንዴታ ይሆናል ሲላቸው ልክ እንደዛው በሐላልም ሲያደርገው የወንጀል ተቃራኒ መልካም ምንዳ ነውና ምንዳ ያገኛል አሉ። አላህ ቁርአን ላይ ወለዚነ ሁም ሊፉሩጅሂም ሐፊዙን እነዚያ እነርሱ ናቸው ብልቶቻቸውን ጠባቂ የሆኑት ብሎ የአላህ መልካም ባህሪ ያላቸውን ባሪያዎቹን ሲገልጽ ኢላ አላ አዝዋጅሂም በባልተቤቶቻቸው አው ማመለከት አይማኑሁም ወይም በያዟቸው ባሪያዎቻቸው ፈኢነሁም ገይሩ መሉሚን እነዚህ ከተወቃሾች ውጪ ናቸው የማይወቀሱ ናቸው። ፈመን ኢብተጋ ወራአ ዛሊክ ከዚህ ውጪ ግን የሚፈልግ ካለ ፈኡላኢከ ሁሙል አዱን እነርሱ ድንበር አላፊዎች ናቸው ብሎ አላህ በዚህ መልኩ ገልጿል። ስነ ምግባር ማለት የኢማንህ መሟያ ኢማንህ ሙሉ መሆኑ መገለጫ ነው። አክመሉል ሙእሚኒነ ኢማናን ከሙእሚኖች ማለት ኢማኑ የሞላ ማለት አህሰንሁም ኹሉቀን ስነ ምግባሩ ያማረ ነው። ስነ ምግባሩ ያማረ ማን? ከሙእሚኖች ሁሉ ኢማኑ የሞላ ወኺያሩኩም ከናንተ በላጩ ምርጡ ኺያሩኩም ሊኒሳኢሂም ለሚስቶቻቸው ለሴቶቻቸው ማለት ነው ምርጥ የሆኑ ለሚስት ምርጥ ነህ አንቺ እህቴ ለባልሽ ምርጥ ነሽ። የኔን ባህሪ ያዟት የኔን ባህሪ ሚስቴ ትንገረኝ የሷን ባህሪ እኔ ነግራታለሁ። ያንተን ባህሪ ሚስት ትንገርህ ያንተን ባህሪ የሷን ባህሪ አንተ ንገራት። ለምን ለይለው ወነሃራ አብራችሁ ናችሁ። ማን ነው ጸባይ ስነ ምግባር እንዴት ነው ጠንቅቃ ታውቃለች አንተም ታውቃታለህ እንጂ መኛ እኮ አየር ባየር ሆኖ ነው ግንኙነታችን። አየር ባየር አይደል አንተዋወቅም። ምትተዋወቀው ለዚህ ነው ዑመር እከሌን ሲል ታውቀዋለህ ወይ ጉርብትና ነበረ አብረህ መንገድ ወጣሃል ምናምን አሉ። መንገድ አብረህ ስትሳፈር አንድ ወር 15 ቀን አብረህ ስትሆን የጓደኛህን ባህሪ ትበለዋለህ ትይዘዋለህ። ማን ነው ምንድነው ይለው ነገር የኛንስ ሚስቶቻችን ይንገሩን። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሱብሃንአላህ ሁሉም ሚስቶቻቸው የመሰከሩላቸው ስነ ምግባራቸው እላይ የደረሰ ያማረ የሚስቶቻቸውን ባህሪ ማለት የተከፉበትን ጉዳይ ጭምር ዲያይተው በንግግርም በምንም የሚረዱ እናታችን አይሻን አሏት እኮ አንቺ እኮ በኔ ስትከፊና ስትደሰቺ አቅብሻለሁ አላት። እንዴት አለች? በኔማ ከኔ ጋር ፒስ ስትሆኚ እንደማለት ነው። በጣም ሰላም ስትሆኚ ስትሚ ራሱ መሐላሽ በሙሐመድ ጌታ ይሁንብኝ ትያለሽ አሏት። አለች እሺ ስከፋስ? የዛኔ ደግሞ በኢብራሂም ጌታ ይሁንብኝ። የኢብራሂም የሙሐመድ ጌታ ማን ነው? አላህ ነው እኮ። ግን አያችሁ ደስ ይላል። በሙሐመድ ጌታ ይሁንብኝ ትያለሽ። ትንሽ ከኔ ቅሬታ የሆነ ነገር ካለሽ ከተከፋሽ የሆነ ቅር ያለሽ ነገር ካለ ደግሞ በሙሐመድ ነው በኢብራሂም ጌታ ይሁንብኝ ትያለሽ። ይሄን ያህል ተረድተው የአላህ ነብይ ረሱል አለይሂ ሰላቱ ወሰላም ለዓለማት እዝነት አድርገው የላካቸው ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ሲገቡ የባሎች ሁሉ ባል የምርጦች ሁሉ ምርጥ ሆኖ ታገኛቸዋለህ። ወላሂ ነብዩ
የጦር መሪ ሆነው ምርጥ የጦር መሪ ስነ ምግባራቸው እላ የደረሰ የጦር መሪ ነበሩ። ስነ ምግባራቸው እላ የደረሰ የሀገር ሽማግሌ ነበሩ። ስነ ምግባራቸው እላ የደረሰ የመስጊድ ኢማም ነበሩ። ስነ ምግባራቸው እላ የደረሰ አባት ነበሩ፣ አያት ነበሩ፣ ባል ነበሩ። ሱብሃንአላህ ለአካባቢው የሚመቹ ለዓለም ማህበረሰብ በአጠቃላይ የሚመቹ ታላቅ ሰው ናቸው ረሱል ሰለላሁ ዐለይሂ ወሰለም። አንተም ያውነ ማለት ነው። ቤት ስገባ ተደጋጋሚ ነው የምናገረው፣ ባልሁን ባል በቃ ባል ነህ። ስልጣንህን ወርውረው፣ ንግድህን ወርውረው፣ ቤት ስገባ ባል። ነብዩ ባል ነበሩ። በቃ ቤት ያጣጥፋሉ፣ ይጠርጋሉ፣ ልብስ የታጠበ ካለ ያጣጥፋሉ። ይሄን እናታችን አይሻ የተናገሩላቸው። ስለዚህ ስነ ምግባርህ እንደዚህ ሲያምር አንደኛ ምንድነው ኢማንህ የሞላ ነው። ሌላኛው ስነ ምግባሩ ያማረ ሰው ትልቅ ስጦታ። ዝግጁ ናችሁ ለማዳመጥ? የነብዩ ወዳጅ ሆናል። ነብዩ ይወዱታል። አላህ ነብዩ ከወደዱ ከዚህ በላይ ምናል? ነብዩ ይወዱታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወራሳቸው። አን ጃቢር ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال إن من أحبكم إلي أن إذن كنانت ماكل يبل توداجونه وأقربكم مني أن إذن بتأم يقربوا مجلسا يوم القيامة يقيامة كان أن يقام يكمت أن يقام توداجونه قرب يونسو أحاسنكم أخلاقا سنة مقبار يا مارنو قالوا يا الله وندمي أقيد أنا استكاكله ስነ ምግባርን አሳምር እህቴ አቂዳሽን አስተካክለሽ ስነ ምግባርን አሳምሪ። ለምን የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ትሆኛለሽ። የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ትሆናለህ አንተም ወንድሜ። የውመል ቂያማ ይሄ ነው ወኢነ አብገደኩም ኢለየ ወአብዓደኩም ሚኒ እኔ ዘንድ የተጠላ ከኔ የራቀ የውመል ቂያማ የቂያማ ማለት ከኔ የራቀ ማለት አሰርሳሩን ሰርሳሮች ወልሙተሸዲቁን ወልሙተፈሂቁን አሉ። ከዛ ሰሃቦቹ ይሄ ጥያቄ ሲመጣ ቃሉ ያ ረሱላላህ ቀድ ዓሊምና አሰርሳሩን ወልሙተሸዲቁን ሰርሳር ሙተሸዲቅ የሚባሉትን እናውቃለን። ፈመል ሙተፈሂቁን አላቸው። ቃለ አልሙተከቢሩን የሚኩራሩ ናቸው አሉ። ሰርሳሩን ማለት ሁወ ከሲሩል ከላሚ ተከልፈን ከአቅም በላይ በሆነ አለ አይደለ ንግግር የሚናገር በቃ ከአቅም በሆነ የኔ ንግግር እንትን ነው እያለ ራሱ የሚያካብድ የሆነ ሰው። እንደዚሁም ደግሞ አልሙተሸድቅ የሚባለው ደግሞ አልሙተጣዊሉ ዐለ الناس بكلامه ويتكلم بملء فيه تفاصحا وتعظيما لكلامه የሱን ንግግር ከፍ አድርጎ ሰጥቶ እኔ በቃ አንደበተሩት ነኝ ከኔ በላይ ማን አለ ብሎ ሌሎችን ታች አድርጎ ከኔ እያለ የሚናገር እነዚህንና ወልሙተፈሂቁን የተባሉ ደግሞ አልሙተከቢሩን የሚኩራሩ ሰዎች ግን ከኔ የተራቁ ናቸው አሉ። አዎ ነብዩ አለይሂ ሰላቱ ወሰላም ዘንድ እነዚህ ሰዎች ከነብዩ የራቁ ናቸው። ስነ ምግባር ሲያምር አዛኝ ትሆናለህ። ወላሂ ስነ ምግባር የተበላሸ ሰው ነው ለአባቱ አምባገነን የሚሆነው፣ ለእናቱ አምባገነን የሚሆነው፣ ለሚስቱ ለልጆቹ ለጎረቤቶቹ አምባገነን የሚሆነው ስነ ምግባር ሲበላሽ። እናቱም ይገርፋል አይደል? አላህ ይጠብቀን። ዲግሪ ተሸክሞ ዶክትሬት ይዞ ግን የኢስላምን ዶክትሬት ያልያዘ የኢስላም ትልቁ ዶክትሬት ትልቁ ዲግሪ በኢስላም ስነ ምግባር መታነጽ ነው። ደረጃው አለ ዒልም ተምረ የምታገኘው አለ ውጤቱ። ነገር ግን ትልቁ ያሚዘ ስነ ምግባር ከሌለ ዋጋ የለውምና ነው። ዛሬ የሚያደርጋል እኮ አባት እናቱን የሚያሰቃያለ በምን በስነ ምግባር መበላሸት። አላህ ይጠብቀን። ነገ የውመል ቂያማ የተዋረደ ሰው ማለት ይሄ ነው። እናት አባት የረገሙት እናት አባት የጠሉት ሰው አላህ ይቆጣበታል። አባት የወደደው እናት የወደደው እናት አባት ዱዓ ያረጉለት አላህ የሚወደው ነው። ስለዚህም ስነ ምግባር ሲያምር አዛኝ ትሆናለህ ለሁሉም። ኢርሃሙ መን ፊል አርዲ የርሃሙኩም መን ፊስ ሰማ። ምድር ላይ ላለ በአጠቃላይ እዘኑ፣ ሰማይ ያለው ጌታ አላህ ያዝንላቸዋል። እዝነት መገለጽ ወላሂ ትልቅ ኒዕማ ነው። ትልቅ አላህ ከባሪያዎቹ ከለገሳቸው አንዱ በባሪያው ልብ ላይ ምንን ማስቀመጡ ነው? እዝነት። እዝነት የሌለው ሰው ኸይር የለውም ተብሏል። ሐዲስ እኮ ነው። እዝነት የሌለው ሰው ኸይር የለውም። እዝነት የሚባለው ነገር በውስጣችን ዛሬው የስነ ምግባር መበላሸት ዓለምን ስትመለከት በአቂዳም የተበላሹ በስነ ምግባር የተበላሹ እዝነት የሚባል ከውስጣቸው የወጣ ህፃናትን እንዴት እንደሚያርዱ፣ ህፃናትን እንዴት እንደሚያቃጥሉ፣ ህፃናትን እንዴት እንደሚያጠፉ፣ ገና የተወለደ የሁለት ቀን የአንድ ቀን እርጉዝ ሆና ሆስፒታል የተኛችን በቦምብ የሚያገኙ ከስነ ምግባር የራቁ ሰዎችን እየላየን ነው አይደል? የስነ ምግባር መበላሸት አላህ አለብኝ የሚለው ነገር ከሌለ
አላህ ያየኛል የሚለው ነገር ከሌለ እንዴት ራሳቸውን ዱንያ ላይ ፈጣሪ አድርገው እንደሚመለከቱ ያየን ነው። ነገር ግን ወላሂ አኺራ አይዘልቅም። ዱንያ ላይ አላህ የውርደት ካባን ያከናንባቸዋል። ኢንሻአላህ አላህ ያከናንባቸው፣ አላህ ያዋርዳቸው። ይሄው እዝነት የሌላቸው ሰዎች እዝነት የሚባል ከውስጣቸው የጠፋ ህፃናትን የሚጨርሱ ገዛ ላይ ያሉትን ስታዩ ዓለም ላይ ያሉትን በሀገራችን ደረጃ በአንዳንድ ቦታ ላይ ምንም እዝነት የሌላቸው ሰዎች ታያለ። ሽፍታዎችን ይህ ስነ ምግባር መበላሸት እዚህ ደረጃ ጨካኝ አምባገነን ልበ ደረቅ ያደርጋል። አላህ ይጠብቀን። እዝነትን መነጠቅ ወላሂ ከባድ ሙሲባ ነው። እዝነትን መሰጠት ትልቅ ደረጃ ነው። እዝነት ሲኖርህ ቤተሰብህን ታስደስታለህ። እዝነት ሲኖርህ ለጎረቤቶችህ ምቹ ትሆናለህ፣ ለጓደኞችህ ምቹ ትሆናለህ። ስነ ምግባርህ ያማረ ነው። እዝነት ያለው ሰው አላህ ትልቅ ደረጃ አለው። ስለዚህ ስነ ምግባር ያለው ሰው ነገ የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም ጀነትን ቃል ገብተውለታል። አነ ዘዒሙን ብለው ነብዩ እኔ ለሱ ዋስትና ነኝ ቃል እገባለታለሁ ብለው ከተናገሩት አንዱ ስነ ምግባር ላለው ሰው ጀነትን ወቢ በይትን ፊል አዕለል ጀና ሊመን ሐሱነ ኹሉቁ ስነ ምግባሩ ላማረ ሰው ከጀነት ላይኛው ደረጃ እኔ ቃል እገባለታለሁ አሉ። ማን? ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባር ሲበላሽስ? ስነ ምግባር ሲበላሽ ጨካኝ ትሆናለህ። ተቃራኒው ውሸት ታበዛለህ፣ ሰውን ትንቃለህ፣ ጨካኝ ትሆናለህ፣ ወላጆችን ታስከፋለህ፣ ሰውን ትንቃለህ። ስነ ምግባር ሲበላሽ ሰዎች በመልካቸው ነው እንዴ ሲያስጠላ የሚባሉት ይባላል። ይሄ ልጅ ሲያስጠላ ይባላል። መልኩ አስጠልቶ ነው ላ መልኩ ያማረ ሆኖ ሲያስጠላ ይባላል። ለምን? ስነ ምግባሩ ስለተበላሸ። በስነ ምግባር እኮ ነው። መልኩ ደግሞ እዚህም ግባ ማይባል ከሆነ ያማረ ስነ ምግባር ይሆንና እከሌ ሲያምር ደስ ሲል ይባላል። በስነ ምግባሩ ወላሂ ስነ ምግባር ሲያምር ትወደዳለህ፣ ስነ ምግባር ሲያስጠላ ትጠላለህ። ውሸት ዛሬ የስነ ምግባር መበላሸት ነው። ውሸት በንግዳችን ላይ ውሸት፣ ጊዜ ያለፈባቸውን እቃዎችን ማስገባት፣ የሚመታ ነገር እየመታ መሸጥ የስነ ምግባር መበላሸት ነው። ውሸታችን ዛሬ እኮ በቃ ውሸታሞችን የሚያስንቅ ውሸት ሆኗል እኮ። ስልክ ማንም አያየኝም ይደወላል። የት ነህ? አረ ደርሻለሁ። የት ደርሻለሁ? እዚህ ይላል። እሱ ገና ነው እኮ ቦታውን ንገረኝ። እዚህ አውቶቡስ ተራ ነኝ። እሱ ያለው ቦሌ ነው። ታክሲ ውስጥ ከሆነ ውሸታም ራሱ ውሸቱን እኮ እንትን ይጸየፋል፣ ዞር ብሎ ያዩታል። ምክንያቱም ውሸት ነው፣ ነጭ ውሸት ማንም አይወደው። ይሄ ስነ ምግባር መበላሸት ነው። ስነ ምግባር ሲበላሽ ነው። ስነ ምግባራችን ሲያምር ግን ሁሉን ነገራችን ይቀየራል። አዛኝ ትሆናለህ። ምን ትላለህ? የአላህ ባሪያዎች አንድ መገለጫ ባህሪ ሱረቱ አሊ ኢምራን ላይ እንደው በጣም ስነ ምግባራቸው ያማረ ተበድለው የሚሰጡን የሚከፍሉትን መስዋዕትን ከቁርአን ጋር የተያዘ የተከሰተ ታሪክ ላጋራችሁ። ወልካዚሚን አልገይዘ ወልዓፊነ አን ናስ ወላሁ ዩሒቡል ሙሕሲኒን የሚል የቁርአን አንቀጽ ሱረቱ አሊ ኢምራን 134ኛው አንቀጽ ላይ አለ። ይህን የቁርአን አንቀጽ ታውቁታላችሁ። ወልካዚሚን አልገይዘ የአላህ እኮ ድንቅ ባሪያዎች ማለት ቁጭታቸውን የሚውጡ ናቸው። ወልዓፊነ አን ናስ ከሰውም ይቅር የሚሉ ናቸው። ወላሁ ዩሒቡል ሙሕሲኒን አላህ መልካም የሚሰሩትን ይወዳል የሚል የቁርአን አንቀጽ አለ። እና ረዋ አመይሙን ابن محران የሚባሉ ሰው من كبار العلماء وكان مؤدب اولاد عمر بن عبد العزيز የዑመር ኢብኑ አብዱል አዚዝ ልጆችን የሚያስተምር ስርዓት አደብ የሚያስተምር ትልቅ ሰው ነበር። ይህ ሰው ይባላል እነ ጃሪየተሁ የሱ አገልጋዩ ጃአት ذات يوم አንድ ቀን መጣች። በውስጡ መረቅ ነገር በጣም የተቃጠለ የነደደ በጣም ማለት ነው የፈላ መረቅ ነገር ያለው ወይ ፈሳሽ ማለት ነው። በድስት በእቃ ነገር ይዛ መጣች። እሱ ዘንድ ደግሞ ወኢንዳው አድያፉን ትላልቅ እንግዳዎች አሉ፣ እሱ ዘንድ ተቀምጠዋል። ከዛ በኋላ ልክ ሳታስብ ወደቀባትና እጁ ላይ ለበለበው። ምንድነው የሚሰማው ነገር? ከባድ ነገር ሲከሰትብህ የሆነ ሰው አስደንግጠው ሲመጣ ምን ይዘው ነገር አለ ወይ ቡጢን እንሰጣለን አይደለም? በእኛም ይታየን ይሄ ነገር ሲከሰትበት فنظر اليها مغضبا በጣም በቁጣ ተመለከታት። فقالت جارية እቺ ጃሪያ ኢልምም ነበር ያ መውላይ አለቃዬ ወይ አለች። استعمل قول الله تعالى استعمل قوله تعالى الله ንግር እስቲ እያው አስተንት ነው ስራበት። والكاظمين الغيظ الله እኮ የሱ ድንቅ ባሪያዎች
በቁጡ ሰዓት ቁጭታቸውን የሚውጡ ናቸው ብሎ ተናገረ ብላ ስትነግረው قال لها قد فعلت እሺ ፈጽሜያለሁ ውጭ ያለው አላት ቀጠለች فقالت اعمل بما بعده ከሱ ቀጥል ያለውን ማንቀጽ ስራበት አለችው ولا عفينا عن الناس ሰዎችንም ይቅር ሚሉ ናቸው ይላል አላህ فقال قد عفوت عنك ካንቺ ቅርብ ያለው አላት فقالت جارية ቀጠለች አገልጋዩ والله يحب المحسنين الله ሙህሲኖችን በጎ የሚሰሩትን ይወዳል ብላ ስቀራ قال ميمون ميمون የሚባለው አንቺ ሁር ተብለሻል አላት لوجه الله تعالى ለአላህ ብዬ ሁር አድርጌልሻለሁ አላት እነዚህ ሶስት መራቲቦች በጣም ትልቅ ነገር ደረጃ ያላቸው ተበድሎ መከራ መጥቶባቸው የአላህ ባሮች ምን የሚያደርጉ ናቸው የሚስተገብሩ ተመልከት አንተ ተበድለ እሺ ብለ በደልህንም ውጠ ደግሞ ይቅርታ አድርጌልሃለሁ ከዛ ማልፈስ መልካም ነገር ስትውልለት የሆነ ሰው ገፈተረ እንደ ምሳሌ ሳቅ በቃ ቻልከው አብሽር ይቅርታ ብያለሁ ወዴት ነው ወደዚህ የምትሄደው ሊፍትም ከሆነ ሊፍት ሰጥተው ወይ ታክሲም ብለ ሰጥተው ግልጽ ነው አይደል እክል እሱ ባሪያው ነበረች ዋጠ ይቅርታ አላት ከዛም ብሎ ነፃ ወጣት ስለዚህ ሁሉ ምንድነው የስነ ምግባር መገለጫ ነው የመጨረሻው የስነ ምግባራችን መገለጫ ሁለት ሐዲሶችን ገልጬ ፕሮግራም ይልዝጋው ስነ ምግባር ደረጃን ከፍ ያደርጋል رسول عليه الصلاة والسلام بحديث أبي هريرة رضي الله عنه واستلالة حديث أن رسول الله صلى الله عليه وسلم قصت صدقة من مالي وما زاد الله عبدا بعوف إلا عزا وما توادع أحد لله إلا رفع الله رواه مسلم حاجاتو ما نقص الصدقة صدقة أتكنسم من مال كجنزب صدقة أتكنسم يا وطاو صدقة يميج أمر بيوننجي أيكنسب به وندمه صدقة أيكنسب ይሄን የቃሩንን መንሃጅ እናውጣው ቃሩን ነው በእኔ በጉልበቴ እንዴት ብዬ የሚለው እሱን እንተው የሚጠቅመን ለአኺራ ሰደቃ አይቀንስም ወላሂ አይቀንስም ሼህ አብዱል ባሲጥ ረህመቱላሂ ዐለይሂ አብዛኞቻችሁ ታውቋቸዋላችሁ ታላቁ ዓሊም ፈትህ አባቡራ መስጂድ ኪታብ ያስቀሩ ቡልጉል መራም ያስቀሩን ከስንት ዓመታት በፊት በጣም ረጅም ጊዜ ነው እሳቸው የገጠማቸውን ታሪክ ተናገሩ ስለ ሰደቃ ነው አንዋር መስጊድ አንድ ምስኪን ሰው ነው ሲታይ ያው እንትንም አይመስልም አሉ ይሄ ምንድነው የምትሉት በየጊዜው የሚጠይቅ ሰው የሚያስቸግር ሰው አይመስልም ግን አረ ተቸገርኩ ሲል ኪሴ ላይ 2 ብር ነበረች ደው በቃ ለአላህ ብዬ ሰጠውታል 2 ብር በወቅቱ ከባድ ገንዘብ ነው ያውና 2 ብር እንዳትመስላችሁ አሁን 200 ብር ምንም የላትም ብላችሁ የምታስቡት ያቺ 2 ብር ዋጋ ነበራት ከዛ ሰጥቼ ወጣዋል አንድ ደረሰ ይመጣና ኡስታዝ አሉ አቤት ሰላም አለይኩም ስልቅፍ አርጎ ሳመኝና ጨብጦኝ እጁን ኪሴ ውስጥ ከቶ ሄዳ ምንድነው ቢሳውጣው 50 ብር ናታ ሱብሃንአላህ እውነትም አላህ እውነት አለ ተናገረ ነብዩ እውነት ተናገሩ ምን እቺን ሐዲስ ያስቀሩ ነው ማነቀሰት ሰደቀቱ ሚማል ሰደቃ ከገንዘብ አይቀንስም ምን ያደርጋል ጨምሮ ነው አንፍቅ ይንፈቅ عليك ነው ስጥ ይሰጣል ነው ይጨምርልሃል በረካ ይኖርልሃል ሰላም ታገኛለህ በላ ይመልስልሃል ለአላህ ተብሎ የሚሰጥ ሰደቃ وما زاد الله عبدا بعفو الله ለአንድ ባሪያ በይቅርታ አይጨምርለትም الا عزا ክብርን እንጂ ሰውን ይቅር ስትል ሰውን አውፍ በማለት ደረጃ ታላቅነት ይጨምራል እንጂ አትዋረድም ወቅ ይቅርታ ልጠይቅ እንዳትል الله درجان كف يدرجوال يا نبي صلى الله عليه وسلم نقرنه وما زاد الله عبدا بعفو الله عندم بايا كي كرتا أي جمر لتم إلا عزا كبر بيونجي يتكبر كنو متونو كبره درجة كف يلال كذابلاي أنت عوف ستن أنت عوف مين مانو رب العالمين يا علامات جيت الله نو كذابلاي استطاع الله كذا منالو وما توادع أحد لله عند صلاة الله بلو زك علم إلا رفعه الله كف يدرجو بيون إنجي زك متنانس أني أتبل درتنا توترو زك بل علماء ستاي أكبر لنا تباته زك بل مالت سجد مالت هيدلهم قم بس بل مالت هيدلهم قلت نار متنانس نفسيهن ما الشنف بزي
ደረጃ ከፍ ይላል። ሌላኛው ነግራቸዋለሁ ያልኩት ሐዲስ ከጎረቤት ጋር የተያዘ መጥፎ የስነ ምግባር መገለጫ የሆነው አባ ሁረይራውን የሚያስተላለፉት የአላህ መልእክተኛ የተናገሩት ቡኻሪ ሙስሊም ተስማምተው የዘገቡት ሐዲስ ወላሂ ላ ዩእሚን አሉ። ወላሂ ላ ዩእሚን ወላሂ ላ ዩእሚን 3 ጊዜ ወላሂ በአላህ ይሁንብኝ ያሉን አላመነም አሉ ምለው እየተናገሩ ቂለ መን ያ ረሱላላህ አንተ አላህ መልእክተኛ ወይ ማነው እሱ ተባሉ። አለዚ ላ ያእመኑ ጃሩሁ በዋኢቀሁ ያ ጎረቤቱ በዋኢቀሁ ማለት የሱን ሸሩን መጥፎነቱን ማይተማመንበት እንደውን አደጋ ደርስብኛል እያለ ለጎረቤቶቹ ስጋት የሆነ መጥፎ የሆነ ሰው አላመነም። ለጎረቤት እንዴት ነህ? ምትመችነህ? ወይን የመጣብን የሆነ ነገር ሊያደርስብን ምትሰጋነህ? ምትፈራነህ? አዛ ምታደርግነህ? ማን አንተ? ይሄ አላመነም አሉ። ምትናፈቅ ጎረቤት ነው መሆን ያለብህ። እከሌ የሚባል ሰው ርቀ ስትሄድ መቼ ነው የሚመጣው? ምትናፈቅ ሚወደድ መሆን አለብህ። ላ የድኹሉል ጀና በሌላ ሐዲስ ኢማም ሙስሊም በዘገቡት ላ የድኹሉል ጀና መን ላ ያእመኑ ጃሩሁ በዋኢቀሁ አሁንም ጎረቤቱ የእሱን ስጋት ለእሱ በሰላሙ በምኑ የማምነው ሰላም ያልሆነለት ሰው ሸረኛ የሆነበት እንደማለት ነው። ጀነት አይገባም። አብዱላህ ብን ሙባረክ ሰካራም ጎረቤት ነበራቸው። ሰካራም ሰው ታውቃላችሁ፣ አቅሉን የሸጠ ነው፣ የሚሰራውን ማዕቅ ነው። በጣም አዛ አረጋቸው እየሰከረ አዛ ሲያረጋቸው አንድ ቀን ሰካራም ይታሰራል። አብዱላህ ብን ሙባረክ ማለት ታላቅ ዓሊም ናቸው። ስለሳቸው ዝና ብዙ ጊዜ ተነግሯል። እስር ቤት ሄዱ ሊጠይቁት ተባለ። እስር ቤት ሄዱና ግራ ገባው ሰውየው። እንደዛ አዛ ያረኩ ልጠይቀኝ መጣ? አዎ የጎረቤት ሐቅ አለብኝ ልጠይቅ መጣው አሉት። ሱብሃንአላህ የአላህ ባሪያዎች እንደዚህ ናቸው። ቂም የሚባል ነገር ውስጣቸው የሌለ አዛኝ ሩህሩህ ናቸው። ይህ ሰው በጣም ተቀየረ። ለዚህ ነው እህስን ኢለናስ ለሰዎች ምን ጊዜም በጓል መልካሙን ምን ትሆን ታረጋለህ? በውስጣቸው ያለውን መጥፎ ነገር ትቀይረዋለህ። ወላ ተስተዊ الحسنة ولا السيئة መጥፎይቷንና ጥሩዋን አይስተካከሉም። ወላ ተስተዊ الحسنة ولا السيئة ادفع بالتي هي احسن ያቺን መጥፎ ነገር በዛች በመልካም ነገር ገፍትረው ቀይረው። ለምን فإذا الذي بينك وبينه عداوة كأنه ولي حميم ያ ባንተና በሱ መካከል ከባድ ጸብ ጥላቻ የነበረው ልክ እንደ ታላቅ እንደ መልካም ወዳጅ ይሆናል። ሰላም ይመጣል በመልካም ነገር። የሆነ ሰው መልካም ነገር ስትሉለት ይቀየራል። ሐቂቃ መልካም ማለት ሀዲያ የሰዎች ውዴታ ስጦታ መሰጣጠት ውዴታ ይጨምራል። አንድ ሰውን ባህሩን ልትቀይረው መንገድ ይሆናል። ሌሎቹ ይናር የሚያደርጉት አቂዳቸውን አበላሽተው ስጦታ ሀዲያ እያመጡ ከእምነታቸው ጭምር ሊቀይሩ ይፈልጋሉ። ያን አስተካክል። አብዱላህ ሙባረክ ይህን ሰካራም ሄደው ጠየቁት። ተፈታና ቤቱን መሸጥ ፈለገ። ከዛ ካለበት አካባቢ ዋጋ እጥፍ ድርብ አደረገው። በአካባቢው የሚሸጠው ዋጋ ይሄ ነው፣ አንተ ለምንድን ነው እንደዚህ እጥፍ የምታደርገው አለ። አብዱላህ ኢብኑ ሙባረክ የመሰለም ጎረቤት ትችላችሁ እኮ ነው የሚሄደው። አዛ ሲያረጉት የሚችል ቻይ ታጋሽ የሆነ ታዳ ይሄን ጎረቤት ትችላችሁ ዋጋ በቅናሽ ልሸጥላችሁ ፈለጋችሁ እንዴ? ውድ ያደረገው የሱ መኖር ነው። አንተ በአንድ አካባቢ ተገኝተ ወንድሜ እከሌ ተብሎ አንተን ፈልጎ አካባቢ ተወዷል ወይስ እከሌ ያለ አራ ይቅርብኝ ሌላ ቦታ ውሰድኝ ነው? የቱኝ ነኝ? ማን ነኝ እኔ? በየትኛው ነው የምትጠራው? ሁላችንም ራሳችንን እንገምግም። ስነ ምግባር ሲበላሽ ጀነት ጀሃነም የምትገባበት ነው። ስነ ምግባር ሲስተካከል ጀነት የምትገባበት ነው። ያቺ እኮ ሴደኛ አዳሪ ሆና ውሃ ጠምቷት ጠጥታ ስትወጣ ውሻ አየች፣ ምላሱን ያለከልካል። ከውሃ ጥም የረጠበ አፈር ብቻ ይልሳል። ከዛ ውሻ እኔ ላይ የደረሰበት መከራ ደርሶበት ነው ብላ ጉድጓድ ውስጥ ተመልሳ ገብታ ኩባያ የለም ምን የለም በጫሟ ቀዳችና ጫማውን በአፏ ይዛ ተንጠልጥላ ወጣች። ውሻውን አጠጣችው። በዚህ ስራዋ አላህ ምህረት ለገሳት አሉ። ጀነት የገባችበት ስራ ይህ ነው አሉ። ሌላኛዋ አረመኔ ደግሞ ድመት አላት። ወይ ወተት ሳምባን በሉት ዳቦን በሉት አልሰጠች፣ አስራታለች። ወይ ለቃት። እቺ ድመቷ ተንቀሳቅሳ የሆነ ነገር አልለቀመች፣ አልበላች። አስራ በማሰቃየቷ ብቻ ጀሃነም ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ የስነ ምግባር ሲበላሽ ይህ ነው። ጎረቤቶቿን አዛ ታደርጋለች። እከሌ የምትባል ለይል ትቆማለች፣ ቀን ትጾማለች። ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች። እሷ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዷ ብዙም ሰደቃ የላት፣
ብዙ እንትን የላት ግን ለጎረቤቶቿ ምቹ ናት ሲባሉ እሷ ደግሞ የጀነት ናት ያሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ይህ ሁሉ ጀነት ሊያስገባ ጀሃነም ሊያስገባው ስነምግባር ትልቅ ቦታ አለው። ነብዩ ገና ከነብዋ 5ኛው ዓመት ላይ ገና ነብይነትን በጀመሩበት ሰዓት ላይ ወደ ሀበሻ ጃፈር ልከው አቂዳና ስነምግባር ሳይላይ ጃፈር አስተምረዋል። እኛ በክት ምንበላ፣ ጣዖት ምናመልክ፣ ዝሙት ምንፈጽም፣ ዝምድናን ምንቆርጥ፣ የደካማውን ገንዘብ ምንበላ ብዙ መጥፎ ባህሪ የነበረን ሰዎች ነበርን። ከማከላችን ስነምግባሩን ዝናውን ማንነቱን ምናውቀው አላህ አስነሳልን። ጣዖትን ራቁ፣ ዝምድናን ቀጥሉ፣ ዝሙትን አቁሙ፣ የደካማ ገንዘብ እንዳትበሉ፣ በክት እንዳትበሉ ምናምን ሲለን ተቀበልነው። አያ አንድ ላይ የሚሄዱ ናቸውና እኛ ምን አንድ ላይ አስኪደን አድርገን መሄድ አለብን ለማለት ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። አላህ እዚህ የተወደደው ቤት እንደሰበሰበን ነገም ውድና ተናፋቂ የሆነችው ጀነት በዚህ መልኩ አላህ ይሰብስበን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ትክክለኛ የነብዩ አለይሂ ሰላቱ ወሰላም ወዳጅ አላህ ያድርገን። ሱናቸውን አጥብቀን ያዘዙትን ታዘን የከለከሉትን ተከልክለን ነገ የውመል ቂያማ በሳቸው እጅ ሐውድን የምንጠጣው አላህ ያድርገን። ያን ቀን ነብዩ ከሚከለክሏቸው ዘርበሩ ከሚሏቸው ሰዎች አላህ ይጠብቀን። አላህ ይጠብቀን። አላህ የሁላችንን መጨረሻ አላህ ያሳምርልን። ስነምግባራችን ያማረ የላቀ አላህ ያርግልን። ስነምግባራችን የተስተካከለ አላህ ያርግልን። የሁላችንን መጨረሻ የተዋበ አላህ ያርግልን። የተዋበ አላህ ያርግልን። ስነምግባራችን አምሮ ነገ የውመል ቂያማ የነብዩ ጎረቤት የምንሆን አላህ ያድርገን። አላህ Subhanahu Wa Ta'ala ከኛ መሐከል የተጨነቀን የተቸገረን ከችግሩ አላህ ይገላግለው፣ ከጭንቀቱ አላህ ይገላግለው። ያ ረብ የታመሙብን ቤተሰቦቻችን አላህ ያሽራቸው፣ የሞቱብንን የጀነት አላህ ይበላቸው። ውጭ ሀገር ቆይተው እንደው ለቤተሰቦቻችን ምን እናምጣ ምን ይዘን ብለው የተጨነቁ ብዙ ወንድም እህቶች አሉ። ያ ረብ አላህ በሰላም የሚፈልጉትን አሟልቶ በሰላም በአፍያ በጤና ከቤተሰቦቻችን የሚገናኙ አላህ ያድርጋቸው። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። ጦርነቱን አላህ ያንሳልን። የኛንም አንድነት የእውነት አንድነት አላህ ያድርግልን። በሱ በቁርአን በነብዩ አስተምሮ አንድነታችን የሚጠናከር አላህ ያድርግልን። ስሜታችንን ገፍትረን ወርውረን በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ አንድ የምንሆን አላህ ያድርገን። አላህ Subhanahu Wa Ta'ala ጋዛ ላይ ፍልስጤም ያሉት እህት ወንድሞቻችን አላህ ይድረስላቸው። አላህ ይድረስላቸው። በቃቸው አላህ ይበላቸው። በረሃብ እያለቁ ነው። ያ ረብ በቃቸው አላህ ይበላቸው። ሰላም አላህ ያርጋቸው። ሰላም አላህ ያርጋቸው። የበላይነቱን አላህ ለነሱ አላህ ያድርገው። በይተል መቅዲስን ከነዚህ አረመኔ እጅ አላህ ነፃ አላህ ያውጣልን። በሙስሊም ወንድም እህቶቻችን እጅ አላህ ያስገባው። መካንም መዲናንም እንደዚሁም በይተል መቅዲስንም የምንዘይርበት አቅም አላህ ይስጠን። ይኸው ለጉዞ የተፈቀዱ 3 ቦታዎች እነዚህ ናቸውና በይተል መቅዲስ 500 ነው በሰላቱ ደረጃ፣ ሐረም ደግሞ 100,000 ነው፣ መካ የነብዩ መስጊድ ደግሞ 1,000 ነው። ያ ረብ ሁሉንም የምናይ አላህ ያድርገን። በይተል መቅዲስ ነፃ ወጥቶ የምናየው አላህ ያድርገን። ነፃ ወጥቶ የምናየው አላህ ያድርገን። የሁላችንም መጨረሻ አላህ ያሳምርልን። اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين. اللهم انصرنا ولا تنصر علينا. اللهم من ارادنا واراد المسلمين بسوء فاشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. واخذل من خذل المسلمين. اللهم الف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.